ቺኳ ግን እንዴት ነው የቤት ስሊፐር ለብሰሽ መጠጥ ቤት ለመሄድ አይከብድም እንዴ? ለዛውም የብሩኬ ባዝሩም ምናምን የሚጠቀመው እንግዲህ ውዶቼ እኔ በጣም እየሳኩኝ ነው ያሉት። እኛው ሀይሚዬ ብታሳዝነኝም ግን የቺኳ ሁኔታ ግን እኔ ሄና ግን ሴት ቢሆን ያዋጣው ነበር ወንድ ከሚሆን ደግሞ የጦቱ ወይ ሙድ ባባ ስትለው ሆድሺ ባባ ወደዛ ሂጅ አላለም። ማይብሩክ አረኒ ግን በጣም ነው የሳኩትኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንደምን ቆያችሁልኝ? የዛሬው እርግጠኛ ነኝ ጥርሳችሁን አልከደናችሁበትም። እኔ እውነት በጣም ነው የሳኩትኝ። እኔ አልቻልኩም። በቃ እንኳን እንደዛ አይነት ነገር አይቼ ትንሽ ነገር ፈታ የሚያደርገኝ ሰው ነኝ። ግን በባህል ደግሞ ያው ሀይሚዬ አሳዝናኛለ። የሆነ ፓርት ላይ አልቅሳለች ማለት ነው። ምን መሰላችሁ ውዶቼ፣ የዛሬው እንግዲህ ብሩኬ ሄናን ሙሉ ለሙሉ ይቀይረዋል። አርቲፊሻል ጠጉር ከጡት ጭምር ማለት ጫማ ብቻ ነው ያልተገዛላት ሽኳ ጡትም ያ ሁሉንም ነገር ተደርጎላታል። ይሄ ሁሉ እንግዲህ ሀይሚዬን ፕራንክ ለማድረግ እና እኛን ፈታ ለማድረግ የተደረገ ነገር ነው። ግን ሀይሚ እንዴት ልታምን ቻለች? ሴት ናት ብላ ንግግሩ ሄና ሙሉ ለሙሉ ንግግሩ እንደ ሴት አድርጎታል። ይሄ አክቲንግ የሚባል ነገር እሱ ጋር አለ። በዚህ ዋው! ይሄንን አለማድነቅ አይቻልም። ወንድ ሆኖ ሁለት አይነት እንደ ሴትም እንደ ወንድ አክት ማድረግ ይሄ ተሰጥኦ ይጠይቀዋል። ችሎታ ነው፣ የአንድ ችሎታ ነው። ሴትም ሆና እንደ ወንድ የምታወራ ልትኖር ትችላለች። ይሄም የሆነ ተሰጥኦ ነው እና ግን ያው ያደረጉት ነገር ለሀይሚ እውነት ነው የመሰላት። እንግዲህ ምግብ ስሪልን እኔ ወጣ ልበል እሱ ወጣ ባለበት እንግዲህ አስባችሁታል። ግን የእውነት ቢሆን ሀይሚ ያዘነችው የእውነት ቢሆን ሀይሚ ከልቧን ያዘነችው የእውነት ቢሆን ማለት ነው። ግን አሁንም ፕራንክ ነው፣ ግን የእውነት ነው የመሰላት። ግን የሆነ ባምባን በትንሽ ደቂቃ ውስጥ የሆነ ኩርምት ምታለች፣ አዘነች፣ እንባ ተናነቃት ምናምን ነገር በቃ ለመደሰትም ለማዘንም ምናምን ትንሽዬ ነገር ነው የሚበቃት። እና ሀይሚዬ ነገሩን እስከ መጨረሻ ነገር ሳታይ የኔ እናት ቶሎ ራስሽን አትጉጂ፣ ቶሎ ራስሽን ስብር አታድርጊ። ግን ምንም እኮ እንትን እኮ ነው ውዶች፣ አትችሉም። አንዳንድ ጊዜ ልባችሁ ስስ ሲሆን የሆነ አትችሉም፣ ምንም ማድረግ አይቻልም። አንዳንድ ጊዜ ጠንካራ ልብ አለ፣ እንደገና ደግሞ ቶሎ ስብር የሚሉ ልቦች አሉ። እንደዛ ነው የተረዳሁት ሀይሚ ጋር። ብሩኬ ግን ተዋጥቶልሃል። እንዴት ነው የቢራ ጠርሙስ ይዞ ምናምን ቼክ እየመጥቻለሁ ውጭልኝ ከቤት ምናምን እኛ ሰክረናል ምናምን አስቡት። ደግሞ እኮ የሴቷ እኮ ማሽቃበጥ እኮ ነው። አሽቃባጭ ጫማሽን ቀይሪ ታኮ ምናምን ጫማ አትለብሽ እንዲህ ምን ሆነሽ ነው አንቺ? ደግሞ የተውሶ ልብስ የማይሆን የተለበሰው። ኧረ ተውኝ እናንተ ሰዎች። ሂማን ሄሩ ፈረደበት። አሁን ይሄ ሂማን ሄር ስንት ሺህ ብር እንደተገዛ አስቡት እንግዲህ። የሀይሚን እንዴት ግን በስማም የሌለ ነው። በጣም ነው የተበሳጨችው። ውጣልኝ፣ አታስንቀኝ ምናምን ነገር። ወይ ጉድ! የምር ግን ያው ያበሳጫል የልጅቷም ንግግር። እኔ በዚህ ፕራንክ ውስጥ አንድ የተረዳሁት ነገር አለ። የሆነ ማለት እውነተኛ ታሪክ እንደዚህ አይነት እንዳለ ታውቃላችሁ። ይሄ ያው ዘና ለማድረግ ፈታ ለማድረግ እኛን የተደረገው ነገር ግን እውነተኛ ታሪክ እንደዚህ አለ። ለምሳሌ ሚስቱን ቤት አስቀምጦ እንደዚህ ውጭ ላይ ሲዞር አምሽቶ ከሴት ጋራ ሲጠጣ ምናምን ነገር አምሽቶ ምናምን ሚስቱን ቤት ጎትቶ ጭራሽ የሚመጣ ወንድ አለ። ከዛሳ ያቺ ሲደክማት የዋለች ሚስቱ የፈረደባት ሚስቱ ትቀሰቀሳለች፣ ከመኝታዋ እራት አቅርቢ ትባላለች ምናምን ነገር። በቃ ያቺ አብራ ተጎትታ የመጣችዋ ሴት በቃ ራሷን ልክ እንደ አራዳ ታረጋለች። አክት የምታደርገው በቃ ከሷ ውጭ የሰለጠነ ሴት እንደሌለ ምናምን ነገር ራሷን እንደዛ ነው የምታየው፣ የምትቆልለው ማለት ነው። እና ይሄ እንደው ለማሳቅ ብለው ሰራው እንጂ ብሩኬ በውስጡ ብዙ መልእክት አለበት። የሆነ አስተማሪ የሆነ ነገር ነውና እንግዲህ ቤት የተቀመጠች ሴት በእምነት ተቀምጣ ሚስት እንግዲህ ከቤት ተቀምጣ
አስቡት መጥቶ ከውጭ አምሽቶ መጥቶ ምናምን ነገር የስድብ ናዳ እንደዛ አጓጉል ነገር ሲወርድባት አስቡ ምንድነው ጣፋንቷ የሚሆነው? ማልቀስ ነው የሚሆነው ማለት ነው። እና እንደዛ አይነት ህይወት ውስጥ ያሉ ሰዎች አሉ። እና እንደዛ አይነት ህይወት ውስጥ ያሉ ሴቶች በትዳር ውስጥ እንደዚህ የሚያደርግ ግፍ የሚሰራ ወንድ ከምን አንጣር ይመስላችኋል? ሚስት ቤት ያለ ሚስት በቃ ነገ ባሌ ሊስተካከል ሊሻል ይችላል፣ ከዛሬው ነገ የተሻለ ይሆናል እያለች ያልፋል በማለት በትዕግስት እያለፈችው ነው። ነገር ግን ነገሩ ሲደራረብ ደግሞ መጨረሻው ምን ይሆናል? ፍች ይሆናል ማለት ነው። እና ምርጥ ትወና ነው የሰሩት ብሩኬና ሀይሚ፣ ብሩኬና ሄና ማለት ነው። ምክንያቱም ትልቅ ትምህርት አለበት ካስተዋላችሁት። የስንቱ ትዳር ነው ተከባብሮ ፍቅር እስከ መቃብር እስከሚለው ድረስ ዘለቄታ ያለው? የስንቶቻቸው ነው መከባበር? ባልና ሚስት ካልተከባበረ ልጆቹም ሰላም ሊያገኙ አይችሉም። ወደ ትዳር የሚዘልቀው ወደ ትዳር ውስጥ ልትገቡ የምትችሉት ከፍቅር ጀምራችሁ መደማመጥ መከባበር ሲኖራችሁ ነው። እና እንደዛ አይነትም እውነተኛ ታሪክ አለ። ይሄ በእውነተኛ ታሪክ ላይ የተመሰረተ ኮሜዲ ድራማ በሉት ዛሬ የሰሩት ብሩኬና ሄና። ሀይሚዬ ደግሞ ያው የቤት እመቤት ናት። ልክ እንደ ቤት እመቤት አድርጋችሁ ሳሏት። ከዛ የቤት እመቤት ናት። ያው በአንድ ነገር ባል ሸውዶ ይወጣል። ወይንም ራስ ስሪልኝ አቅርቢልኝ ወይንም ስመለስ እግሬን እታጠባለሁ ብሎ ወጥቶ እንደፈለገ ሌሊት ላይ ሲንዘላዘል አምሽቶ ባል ሆዬ ይመጣል ማለት ነው። እና እንደዚህ የምታደርጉ ባለትዳር ካላችሁ ከእንደዛ አይነት ድርጊታችሁ ብትቆጠቡ ጥሩ ነው። ምክንያቱም ለዋጋ ለከፈለችልህ ሴት ክብር ልትሰጣት ይገባል፣ ሪስፔክት ልታረጋት ይገባል። እግዚአብሔር ደግሞ ከእንደዛ አይነት ትዳር ፈጣሪ ይጠብቃችሁ ማለት እፈልጋለሁ። የማያረጅ የማይጠነዛ ፍቅር እስከ መቃብር ትዳራችሁ እስከ መጨረሻው እስከ እርጅና የሚሆን ትዳር ፈጣሪ ይስጣችሁ ማለት እፈልጋለሁ። እንደዛ አይነት ፈታኝ የሆነ ህይወት እንዳያጋጥማችሁ ውዶቼ። ለማንኛውም ነገር ጦሎት ያስፈልጋል፣ መጸለይ አለባችሁ። እኔም እኮ አንዷ ነገር ምን ሆኜ ነው አሁን ልጆቼን ደግሞ ዝጋ የሚለው ፓርት ላይ እየጠቀሰው አሁን እንደነገርኳችሁ ቀደም ምስል ባለትዳር ወንድ እንደዚህ የተንዘላዘለ ነገር ካደረገ በኋላ ልክ የበለጠ ሊሰብራት ሲፈልግ ልክ ለልጆቹ ክብር የሚሰጥ እንደገና ደግሞ ለልጆቹ ፍቅር ያለው ይመስል ልጆቼን ምናምን ብሎ ጠቀሳ ላይ ያበዛል ማለት ነው። እና ልክ ለሚስቱ ክብር እንደሌለው ምናምን ነገር የሚያሳይ ነገር ነው ይሄ ማለት ነው። እና ይሄ እውነተኛ ታሪክ ላይ የተመሰረተ ነገር ነው። አሁን ከሚስቱ ይልቅ ልጆቹ ላይ ነው ትኩረት ያደረገው ማለት ነው ይሄ ሰው። እና ይሄ ልንማርበት የሚገባ ነገር ነው። የኛ ህይወት ወደፊት ምን አይነት ህይወት ነው የሚገጥመን? እኛ ለባላችን መሬት ስንሆንለት እሱ ምንድነው የሚሆንልን የሚለውን ነገር ደግሞ ልንማርበት ይገባል። እያንዳንዷ ነገር ትኩረት እናደርግ። ዝም ብለን ይሄ ብለን ማለፍ የለብንም። ሌላው ነገር ደግሞ እዚች ጋር ሀይሚ የተከፋችባት፣ ወደ ሀይሚ ስመለስ ምን መሰላችሁ? አንዳንድ ጊዜ ይከፋችኋል። በቃ ማለት ያንድን ሰው ልብ ሙሉ ለሙሉ ሳታገኙ ስትቀሩ ሊከፋችሁ ይችላል ምናምን ነገር፣ የበታችነትም ስሜት ሊሰማችሁ ይችላል ምናምን ነገር። እና ሀይሚ እዚህ ጋር በምን አይነት ደረጃ እንዴት እንደተከፋች እንዴት እንዳለቀሰች አይ ቲንክ የተረዳሁትኝ እንደዛ ይመስለኛል። ግን ያው ፕራንክ ተደርገሻል፣ ተገኝተሻል ሀይሚዬ። ያው እኛም ፈታ ለማድረግ ኦዲየንስን ፈታ ለማድረግ ብሎ አስቦ ያደረገው ነገር ነው። ብሩኬ ፕራንክ ነው እንግዲህ። ሁለቱንም በአንድ ላይ ጨፍልቀሽ ነገም ቢሆን ፕራንክ አርጊያቸው። ግን እኔ እንደዚህ ቶሎ አትሰበር የኔ እናት ሀይሚዬ። ውዶቼ እንግዲህ ተምራችሁበታለም ተዝናንታችሁበታለም እንደሚመስለኝ። እኔ ግን ተምሬበታለሁ። በውስጡ ትልቅ ትምህርት አለው፣ በውስጡ ትልቅ መልእክት አለው። ከተረዳ ነው በጣም መልእክት አለው በውስጡ ማለት ነው። እና ይሄን ነው። እና ደግሞ ነገ ብሩኬና ሀይሚ ትዳር ቢይዙ በምን አይነት መንገድ ነው የሚቀጥሉት? አሁን ብሩኬ ይሄንን ለአስተማሪ ነገር ነው ፈታ ለማድረግ ነው ብሎ ነው አይደል ያመጣው። ነገ ትዳር ቢይዙ እነዚህ ሰዎች ብሩኬ በእውነተኛ ታሪክ ላይ እየተመሰረተ ይሄንን ያደርገዋል ብላችሁ ታስባላችሁ? እኔ አይ ዶንት ኖ፣ እኔ አላስብም። እንደዛ አድርጌ አልስለውም። ገብቷችኋል? አሁን ይሄንን ለማስተማር ብሎ አንዳንድ ሰው
ወደ ትዳር ከመግባቱ በፊት ነገ ሊያደርገው የሚፈልገውን ነገር ከዛሬ ከፍቅር ጀምሮ ያሳያችኋል። ነገ ወደፊት እንደሚያደርገው ማለት ነው ይነግራችኋል ቀድሞ እና ነገ ካንቺ ጋራም ብኖር እንደዛ አደርገዋለሁኝ ምናምን ነገር የሚል እንትን በቃ አልሌለ ፍቅር የማያሸንፋቸው ሰዎች አሉ። እናንተ መሬት ስትሆኑ እናንተ ስታከብራቸው ክብር ደግሞ የማይወዱ ወንዶች አሉ። ክብር ምን እንደሆነ የማይረዱ ሰዎች አሉ። እና ክብር ከሌለ ደግሞ ትዳርም ልጅም ሊኖር አይችልም። በትዳር ውስጥ ልትቀጥሩ አትችሉም። ዋናው በቅድሚያ ክብር ነው። እና ይሄንን ይመስላል። የእናንተ ሀሳብ አስተያየት በኮሜንት አስቀምጡልኝ።